ሰላም ቤተሰብ እንዴት ናችሁ? ለዛሬ ይዤላችሁ የመጣሁት በ2026 ወይም በዚህ ክረምት ለኢትዮጵያውያን የሚሆን በዩኤኢ፣ በሳውዲ፣ በኳታር እና በሌሎች ሀገራት የወጡ የስራ ዘርፎችን እነግራችኋለሁ። ቪዲዮውን ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ አድርጉ። ስለዚህ ጉዳይ እናወራለን። እስከ ቪዲዮ መጨረሻ አብረን እንሁን። ዛሬ ይዤላችሁ የመጣሁት ብዙ ጊዜ እንደሚታወቀው ብዙዎቻችን እናውቀዋለን። ይሄ በተለያዩ ኢንተርናሽናል ድርጅቶች ለተለያዩ ኢንተርናሽናል ወርከሮች ስራ ያወጣሉ። ለምሳሌ ብዙ ጊዜ አሁን ደግሞ እየመጣ ያለው ነገር ምንድነው? በተለይ የአረብ ሀገራት አካባቢ ዱባይ፣ ኳታር፣ ጆርዳን፣ ሌሎች እነ ሳውዲም ጨምሮ የተለያየ ሙያተኛ ከኢትዮጵያ እየወሰዱ ይገኛሉ። እንደዚህ አይነት እድሎች አሉ ማለት ነው። እኛ ሰርች ስለማናደርግ ስለማንከታተል እና ለደላላ ስለተሆነው ጉዳዩ እንጂ ይሄ ድሮ ጀምሮም አለ። አሁንም ደግሞ በአዲስ መልክ ስራ እየወጣ ነው ማለት ነው። እንደሚታወቀው በተለያዩ የስራ ዘርፎች ነው የሚወጡት። እኛ ግን አብዛኞቻችን ደላላ አምነን ነው የምንሄደው። ደላላ የተለየ ምስጢር የሚያውቅ ይመስለናል። ደላላ የተሻለ እውቀት ያለው ይመስለናል። ደላላ ኤምባሲ ሰው አለኝ ወይ ደግሞ እንደዚህ ስለሚል ወይ ደግሞ እንደዚህ አይነት የተለየ ኮኔክሽን እንዳለው ኦቨርአክት ስለሚያደርግ እኛ የተለየ ምስጢር የሚያውቁ ይመስለናል። ነገር ግን ምንም የተለየ ነገር ከኛ አያውቁትም። ለሁላችንም የተገለጠ ነገር ነው። መረጃው ለሁላችንም እኩል ነው ዲስትሪቢዩት የሚደረገው። የስራ ቀጣሪ ድርጅቶች አሉ። እነማን ናቸው? እነሱን እነግራችኋለሁ። ከዛ ደግሞ ምን አይነት ስራ ነው የወጣው የሚለው እነግራችኋለሁ። ስለዚህ ለደላላ ብዙ አላስፈላጊ የሆነ ወጪ የመክፈል አያስፈልግም ማለት ነው። ለደላላ የማያስፈልግ ወጪ ለደላላ መክፈል የለብንም። በራሳችን እድላችን መሞከር አለብን። ሰርች በማድረግ እና ኤክስፕሎር በማድረግ የተገኘውን መረጃ ነው እነሱ የሚሸጡልን እንጂ የተለየ ነገር የለውም። ስለዚህ ወደ ስራዎች ስንመጣ የመጀመሪያዎቹ የስራ ዘርፎች የግንባታ ስራ ነው አንዱ። በግንባታ ስራ ስር ግንበኛ፣ አናጢ፣ በያጅ፣ ኤሌክትሪሽያን፣ የውሃ ባለሙያ፣ ማሽን ኦፕሬተር እነዚህ በከፍተኛ ልምድ ባላቸውና መካከለኛ ወይ ደግሞ ሰሚ ስኪልድ በሆኑ ስራዎች በጣም ይወጣሉ። የመጀመሪያው ይሄ ነው። ሁለተኛው የሎጂስቲክስ ስራ ነው። ሎጂስቲክስ ስንል የዌር ሃውስ ወርክ፣ ስቶር ኪፐር፣ ፖርክሊፍት እንደዚህ ፓኪንግ አይነት ነው። የመጋዘን ስራ የሚሰራበት ነው ወይ ደግሞ በሎጂስቲክስ ጋር የተያያዘ ነው ማለት ነው። ሶስተኛው የዴሊቨሪ ወይ የሹፌር ከሹፌርና ጋር የሚገናኝ ነው። እነዚህም ሹፌሮች የህዝብ አንድም ህዝብ ሁለትም ይሁን እንደዚህ ሹፌሮች እና የከባድ ተሽከርካሪ ወይ ደግሞ ዴሊቨሪ አገልግሎት የሚሰሩ ሹፌሮች ይህንን ማመልከት ይችላሉ። በጣም ተደጋጋሚ ከሚወጡ ስራዎች መካከል ነው ማለት ነው። አራተኛው የሆቴል እና ቱሪዝም ነው። ሆቴል እና ቱሪዝም ብዙ ጊዜ ይወጣል። ይህም በአስተናጋጅ በሪሴፕሽንነት ወይም ኪችን ሄልፐር እና ሌሎችም የተያያዙ ስራዎች አሉ። በመጨረሻም ደግሞ ሌሎች ክህሎት የማይጠይቁ ብዙ ስራዎችም እየወጡ ይገኛሉ። ለምሳሌ በጽዳት፣ ጠቅላላ የጉልበት ሰራተኛ፣ ፓኪንግ ወርክስ፣ የፋብሪካ ስራዎች እና ሌሎችም ይገኙበታል ማለት ነው። ስለዚህ እናንተ እነዚህን እድሎች መጠቀም ትችላላችሁ። ራሳችሁ ፈልጋችሁ አፕላይ ማድረግ ትችላላችሁ። አፕላይ የምታደርጉበት የድርጅት ዌብሳይትም እዚህ ያስቀምጥላችኋለሁ፣ ነግራችኋለሁ ማለት ነው። በጣም ብዙ ጊዜ በእነዚህ ስራዎች የሚያወጡ ድርጅቶች የመጀመሪያው ኢንዲድ ዩኤኢ ወይ ደግሞ ኢንዲድ የሚባል ድርጅት ነው። አብዛኛው በዩናይትድ አረብ ኤሚሬት እና በሌሎች አረብ ሀገራት የሚለቀቁ የስራ ዘርፎች ይለቅላቸዋል ማለት ነው። ሁለተኛው ገልፍ ታለንት የሚባል ዌብሳይት አለ። ይህም በጣም ቀላል ነው። ሲቪያችሁን እዛው ያስገባችሁ ለእናንተ የሚሆነውን አፕላይ ማድረግ ነው ማለት ነው። እያያችሁ ከኔ ስራ ጋር ይሄዳል የሚለውን አፕላይ ማድረግ ትችላላችሁ። ሶስተኛው ባያት ዶት ኮም ነው። ይህም በጣም ጥሩ ነው። አራተኛው ናርጋልፍ የሚባል ነው። እነዚህ አራት ድርጅቶች አሉ። ከዚህ በተጨማሪ ሊንክድንም መጠቀም ትችላላችሁ። ስለዚህ በእነዚህ ዌብሳይቶች በመግባት ለደላላ ሳትከፍሉ ምንም ሳታረጉ ስራውን መጀመሪያ አልፋችሁ ካምፓኒው እናንተን ከፈለገ ኢንቪቴሽን ይልክላችኋል። ከዛ በኋላ የቪዛ ፕሮሰሱን ትጀምራላችሁ ማለት ነው። ስለዚህ ምንም መክፈል ሳያስፈልግ ምናልባት ወጪ የምትከፍሉት የትኬት ብቻ ሊሆን ይችላል። የፍላይት ትኬት ብቻ ደርሶ መልስ ወይ ደግሞ አንድ ዙር ነው ቪዛ ስለሚሰጣችሁ ከአዲስ አበባ ዱባይ ብቻ በመክፈል እድላችሁ ሞክራችሁ ለደላላ የሚወጣው ወጪና አላስፈላጊ እንትናችሁ መቀነስ ትችላላችሁ። በዛ ላይም ባላስፈላጊ መንገድ ገንዘባችሁ መበላትን ማቆም ትችላላችሁ። ማስቆም ይቻላል። ስለዚህ እድሉን ተጠቀሙበት እላለሁ። እንዴት አድርጌ ነው አፕላይ የማደርገው የምትሉ ሰዎች ደግሞ ሀሳብ አስተያየታችሁ ወይ ደግሞ ያልተብራራ ነገር ካለ ሌላ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ሴክሽን ላይ የምትፈልጉትን ጥያቄ ማስቀመጥ ትችላላችሁ። ለዛሬ ያለኝ ቪዲዮ ይሄ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይሄ በደንብ ቻናል እንዲያድግ ከፈለጋችሁና እንዲህ አይነት መረጃ እንዲደርሳችሁ ከፈለጋችሁ ቀድማችሁ የደወል ምልክቷን ተጫኑ።
አመሰግናለሁ።